ፋኖ ወደ አንድነት መጣ ሲባል ዳይፐር ግዢ የሮጠ ሰውዬ የኦቦ ሳንጆ ትግራይ የመሄዱ ትልቁ እዚህ ላይ ትልቁ ፒክቸር the big picture እዚህ ላይ የምናየው አብይ አህመድ ትልቅ አደጋ ላይ ነው። this is a bad time ለአብይ አህመድ ሄዶ ሲመያዝ ጸጉር ይሄ ምናምን ይሄ ወንዳ ወንድ ባህሪ የሌለው ነገር መነካካት አይደለም። ፖለቲካው ራሱ ወንዳ ወንድም እንደሱ እንደግል ባህሪ ነው። የብሔር ኮታ ይዘው ገብተው የብሔራችንን ጉዳይ እናስፈጽማለን ያሉ ከመንፈስ ቅዱስ ይልቅ ለብሔር ያደሉ ዝንጀሮ እንኳን የምትንቀው ዝንጀሮ በኢንተርኔት ትበልጨዋለች ኦቦ ሳንጆ አዲስ አበባ ሸለፈታም ይሆናሉ። ባህር ዳር ሲሆኑ ወንድሞቻችን ይላቸው ፓርላማ ውስጥ አብይን ተችቶ ክርስቲያን ታደለ እስር ቤት ይማቀቃል። የሚታደገው አማራ አላገኝም። ጊዜ ካላችሁ ሰብስክራይብ አድርጉኝ። አብይ አህመድ ከሌላ ወገን እንደመጣ በሱ ኢኒሼት እንዳልተደረገ በራሳቸው ኢኒሼሽን እንደመጡ እናደራደር እናስማማ ብለው ነገር ግን አብይን ፌቨር የሚያደርጉ ሰዎች ይልኩ እንደሆነ እና በጓሮ በር ገብቶ ከህወሓት ጋር ብቻ መደራደር እንደሚፈልግ ይቺ ድርድር ግን አንደኛ አብይን የማዳን ክረምት ስለሆነ መዋጋት ስለማይችል፣ ሁለተኛ ትግራይን ከሌሎቹ አጋሮች ለመገንጠል ጽንዶ የሚባለው ነገር ለማፍረስ በእያንዳንዱ ክርስቲያን ላይ የሚፈጸሙት የስኬት መገለጫ ነው። የብሔር ኮታ ይዘው ገብተው የብሔራችንን ጉዳይ እናስፈጽማለን ያሉ ከመንፈስ ቅዱስ ይልቅ ለብሔር ያደሉ አራት አማራጮች ብቻ ይዞ እየተንቀሳቀሰ ያለ ብልጽግና መንግስት ነው። አንደኛ ማሸነፍ ነው። ሁለተኛ በቦሌ መሸሽ ነው። ሶስተኛ በሞተር ሳይክል በሞያሌ መውጣት ነው። አራተኛ በየኤምባሲ ሄዶ ጥገኝነት መጠየቅ እንደነ ጀነራል ተስፋዬ ገብረ ኪዳን እንደነ አቶ ብርሃኑ ባየ ጊዜ ኤምባሲ ጣሊያን ኤምባሲ ሄዶ አንኳኩቶ ስጡኝ ብሎ መጠየቅ። ከአራት አምስተኛው አይፈልጓትም ቃሊቲ ነው። ኦፊሻሊ ደውሉልን ኦቦ ሳንጆ ሊመጣ ይፈልጋል ከእናንተ ጋር ሊነጋገር ፈቃደኛ ናችሁ ወይ ብሎ ሲጠይቁን እኛ ሁሉ ጊዜም ለመነጋገር ፈቃደኛ ነን አልነው። ሙሳፋቂ አይደለም መናፋቅ ነው ሙሳፋቂ ይሆናል ሙሳፋቂ። እኛ በኢትዮጵያ ውስጥ ብዙ ነን። ያውም እኮ እውነት ለመናገር በኢትዮጵያ ውስጥ ማን ነው ብዙ የሚለው ቀን ወጥቶለት አንገት የደፋ እንዳትናገርና አማራ እናትህማ አንገቷን ይቆርጧታል። የሚጠብቃት የለም አይዞሽ ሚላት የለም። ትግራይ ውስጥ የተቀመጠው አመፀኛ ነው፣ ህገወጥ ነው፣ እንገላችኋለን፣ እናጠፋችኋለን እያለ ከማን ጋር ነው ኦቦ ሳንጆ ሊደራደር የመጣው? ሞቱማ ኦሮሞ እያለ ህዝብ እያደናገረ 8 ዓመት ቆየ። አማራ እንደናንተ እኮ የለም እኮ ጎንደር እኮ እንደናንተ ጎንደር ንግስት ናቸው። እናንተ እኮ ጎንደር ዛሬ ነው ያለፈላት እኮ። ፋሲለደስ በእኔ ዘመን ነው ብርሃን በብርሃን ልጭልጭ ያደረኩት ይላል። ባህር ዳር ደግሞ የፋኖ እዛ በረሃ ወንድሞቻችን ይላቸዋል። አዲስ አበባ ሲመጣ ደግሞ ሸለፈታም ይላቸዋል። አዲስ አበባ ሸለፈታም ይሆናሉ። ባህር ዳር ሲሆኑ ወንድሞቻችን ይላቸዋል። ፓርላማ ውስጥ አብይን ተችቶ ክርስቲያን ታደለ እስር ቤት ይማቀቃል። የሚታደገው አማራ አላገኝም። የሄደበት ሁሉ መጠቃት ነው የሚፈልገው። ሄዶ ይወሸቃል። መተሻሸት ብቻ አይደለም። ሄዶ ሲመያዝ ጸጉር ይሄ ምናምን ይሄ ወንዳ ወንድ ባህሪ የሌለው ነገር መነካካት ብቻ አይደለም። ፖለቲካው ራሱ ወንዳ ወንድም እንደሱ እንደግል ባህሪ ነው። የኦቦ ሳንጆ ትግራይ የመሄዱ ትልቁ እዚህ ላይ ትልቁ ፒክቸር the big picture እዚህ ላይ የምናየው አብይ አህመድ ትልቅ አደጋ ላይ ነው ያለው። this is a bad time ለአብይ አህመድ። አንድ ሐሙስ የቀረው መንግስት አንድ ሐሙስ ኤርትራ ባትኖር ኖሮ እኮ እያለ እየዘፈነ እየቃዠ ነው የሚኖረው አሉ። ማታ ማታውን አብይ እንደዛ ነው የሚያደርግ። ተነሱ ኧረ ግባ ምንም የለም ያቋቋ የለም ተመለስ ነው የሚሉት አጃቢዎች። ምንድን ያላቸው ፕሪቶሪያ እንዳይፈጸም ለፕሪቶሪያ አለመፈጸም ለፕሪቶሪያ አለመሳካት ትልቁን አስተዋጽኦ ያደረግነው እኛ ነን። what is trying to do ብሌሙን ሽፍት አድርጎ እነሱ ላይ አድርጎ አብይ አህመድን ነፃ አድርጎ ከዛስ ወደ ድርድሩ እንመለስ። ቢኮዝ ፕሪቶሪያ የሚባለው የሚጠቅመው አብይና አብይ ብቻ ነው። አሁን ትግራይ በክላካ ሰራዊት ተጋሩ ታሰሩ ምናምን አጀንዳ ማንሳቱ ራሱ ለእኔ ሼም ነው። ምን አባክ ልታገባ ነው? በዛ ለእንጀራ ብለህ ድንጋይ ፈልጥ አትበላ አትኖርም። ይሄ መንግስት የጄኖሳይድ መንግስት ጄኖሳይድ በገዛ እናት በገዛ ህዝብ ላይ ጄኖሳይድ የፈጸመ ለወር ደመወዝ ብለህ ትቀጥራለህ። ባለሙያ ሆነ ጥሮታ 2 ዓመት ቀረ 1 ዓመት ጥሮታ አብይ አህመድ እኮ አይከለክልም። ጥሮታ እኮ አብይ አህመድ በዚህ 3 ወር 2 ወር ውስጥ ከሄደ በኋላ እያንዳንዱ ጥሮታው ያልተከበረለት በህጋዊ መንገድ ጥሮታ ያስከብራል። ወዶ ሳይወድ የሀገሪቱ ስርዓት እስካለ ድረስ እንደ ጣሂር ያለ ሁለት መንታ ኤጀንት ሁለት ቦታ ረግጦ ያለ ሰው ፋኖማ የአማራ ወኪል ሊሆን አይችልም ይላል። ደመቀ መኮንን ነው የሱ ወኪል፣ መላኩ አለበል ነው፣ ተመስገን ጥሩነህ ነው የሱ ወኪል። ፎርጌት ኢት። አሁን ከኤርትራ ጋር ነው የሚዋጋው። ራያ ያመጣ ለምንድን ነው በሁመራ ማትዋጉት ብሎ ምክር እኮ ሰጠ ጌታቸው ረዳ። ካሳይ እኮ ቀላል ሰው አይደለም እኮ ምክር ሰጠ። ብልጽግና እዚህ የብልጽግና ሰው ሆኖ ትዴፍ ቤት በኩል መሰለፍ እንዳለበት ሻዕቢያ ከመጣ ቤት በኩል መምጣት እንዳለበት የነገረው ትዴፍ ለሁመራ ነው መታገል ያለበት። ለሁመራ ነው እንትን ማለት ለሁመራ ያለበት ለምን ይመስላችኋል? ከአማራ ህዝብ ጋር ለማጋጨት ነው። he knows ፕሪቶሪያ ህወሓትን ማድከሚያ እንደሆነለት፣ ፕሪቶሪያ ህወሓትን መክፈያ እንደሆነለት፣ ፕሪቶሪያ የትግራይ ህዝብ መለያ እንደሆነለት he knows። በዛ ላይ በአቅሚቲ ትግራይ ትዴፍም አየር ኃይል አለው። ሚስጥር አይደለም ይሄ። አየር ኃይል ከሌለው መቼም በወንጭፍ አልጣላቸውም። የኢትዮጵያ አየር ኃይል ሄሊኮፕተሩ ሚጉ ሲጥለው የነበረ ግዙፍ ሄርኩለስ ሳምረ ግጀት አካባቢ ወደቀው መቼም በድንጋይ ተመቶ አይደለም፣ በአየር ኃይል ነው። አየር ኃይል ማለት ብሉ ራዳር እንደዚህ አድርጎ ሶፊስቲኬትድ የሆነ ቴክኖሎጂ ምናምን አለ። አየር ኃይል ነው። አሁን ጎንደር መርጣ ነው የጎንደር ህዝብ ወጥቶ መርጦ ነው። እንተዋወቃለን አይደለም? ምርጫ ማለት ምን ማለት እንደሆነ በአሁኑ ወቅት አሁን ጣሂር አስባችሁታል? ጎንደር ላይ ተወዳድሮ እሱ የተሻለ ድምፅ አግኝቶ ፓርላማ ገባ ያልከኝ ያለው
ጉዳዩ ኦፊሻሊ የተጀመረ ቀን የኢትዮጵያ አየር ኃይል አቅሙ ይታወቃል። የኢትዮጵያ ህዝብ ኩራት ነው። አስተማማኝ አየር ኃይል አለ። 200 አየር ኃይል አለ። ድሮ እኔ ስመጣ ወደ ስልጣን አንድ ሄሊኮፕተር ነበረች፣ ቢጫ ሄሊኮፕተር ነበረች እያለ ሲቀልድበት የነበረ ኢትዮጵያ አየር ኃይል 200 አለ የሚለው 200ን ያሳየናል። የትግራይ ልማት ሊመለስ፣ ባጀት ሊለቀቅ፣ የፈረሱት ሊታደሱ፣ ትግራይ ወደ ፌዴሬሽን ምክር ቤቱ ልትመጣ ኦልደስ እኮ ነው። ይሄ ሁሉ ሲጣስ እና አባሳንቾ ጆሮ ዳባ ልበስ ነበር ወይ? ለምን አብይ ተጠቀመ ስለነበረ። ኧረ እባካችሁ አየር ኃይል ድሮ ነው አምጡልን፣ ከበደን እኮ ነው የሚለው መከላከያ። የማይረሳ ነው። በድሮን ሲመታ ደግሞ አይቶ አያውቅም የኢትዮጵያ ሰራዊት። ቲዲኤፍ በድሮን ሲመታ አይቷል። ኢቭን ሪሰንትሊ አማራ ፋኖ 3 ዓመት ከምናምን እየተመታ ነው፣ ያውቀዋል። ኦላ ያውቀዋል በድሮን መመታት። ብቸኛ የማያውቀው የኢትዮጵያ ሰራዊት የብልጽግና ሰራዊት ብቻ ነው፣ በቅርቡ ያውቀዋል። ይሄ 5ኛው ረድፍ የብአዴን ቡድን ከየቦታው ተለቃቅመው ጎንደርና ጎጃም መካከል ሽብልቅ ለማስገባት ሲሞክር የነበረ ጎንደር እረፍት እንድትነሳ ሲያደርግ ሙስሊም አደራጃለሁ ብሎ ከአህመዲን ጀበል ጋር ረብረብ ሲል የነበረ ታየ የሚባል ታየ አሳፍረናቸዋል የሚለው ታየ ፕሬዝደንቱ ነው። ቀን ሲደርስ መጠገያ ፍለጋ ከሚሻሹ ሰዎች የኢትዮጵያ ባለስልጣናት አንዱ ይሄ ነው። ጣሊያን ኤምባሲ እንዲህ ሁሉም ይቀበላል ወይ ነው ጥያቄው። ጣሊያን ኤምባሲ ጌታቸው ሊቀበሉ ይችላል። እነ ኦቦሳንጆ የሚባሉ መስማት አልፈለጉም፣ ኢንቮልቭ ማድረግ አልፈለጉም። አይናቸው ያዩ ከአብይ ጋር ተስማምተው ተባብረው ፕሪቶሪያ ስምምነት ዲስትሮይ እንዲሆን አብይ ቀዳዶ እንዲጥለው አብይ እንዲጫወትበት በፕሪቶሪያ ስም ትግራይ እንዲያደህይ እንዲገድል እንዲያጎሰቁል ፈቅደውለት ነበረ። ብልጽግና ሲወድቅ በቅርቡ ነው ሲወድቅ ማን ይቀራል ኢትዮጵያ ምድር ላይ ይሆናል ስለው ታየ ይቀራል አለኝ። እንዴት ስለው ከሁሉም ጋር ተግባብቶ መኖር ይችላል፣ ከሁሉም ጋር ተግባብቶ መኖር ይችላል። ድሮ ኢህአፓ ነበር አለኝ። ከዛ ደርግ ሆነና እንደገና ደርግ ሲሸነፍ ፎረም 84 የሚባል አቋቋመ። ፎረም 84ን ትቶ ኢህአዴግ ሆነ። ክላሽ ተሸክሞ ኤርትራ ትቀደም እያለ አሁን ፋኖ ከኤርትራ ጋር መገናኘቱ የኢትዮጵያን ብሔራዊ ጥቅም ይነካል ይላል። የትግራይ ኮሚኒቲ ማቆ ታሪክ ነው ነገራቸው። የትግራይ ኮሚኒቲ በተለይ ቬጋስ አካባቢ ያላችሁ ኦሪጎን አካባቢ ያላችሁ የትግራይ ኮሚኒቲ ሙሉ ወጪውን አልጋው ምናምን ይሄ ሩሙን እና ወጪው ምሳ ምናምን ጭምር ተደርጎ ኮሚኒቲው ካበር አድርጎለት ረሲቱን ማምጣ ይላቸዋል። ረሲቱን ማምጣ የሚከፍለው ሌላ ነው፣ ግን ረሲቱን አምጣ ያለ ከዛ የት ነው የሚያወራደው? ኤምባሲ ነው ያለው። አላደረኩም ብሎ ይቀራል። በሆነ አጋጣሚ ፕሬዚደንት ይሄ ነገር ያደርጋል ወይ አያደርግም? ያኔ ፕሬዚደንት አልነበረም። ኦቦሳንጆ አሁን ሲሄድ ምንድን ነው ያለው? እኛንን ተጠያቂዎቹ፣ ሽማግሌዎቹ፣ አደራዳሪዎቹ አልተከታተልንም፣ ማንኛው ነው እየፈጸመ ያለው ማንኛው ያልፈጸመው የሚለውን ነገር አቴንሽን አልሰጠንም። አያችሁት? አጫባሪ ሌባ ሽማግሌ ዝንጀሮ እንኳን የምትንቀው ዝንጀሮ በኢንተግሪቲ ትበልጨዋለች። ኦቦሳንጆ ጣሂር በድፍረት የክርስቲያን ታደለ መታሰር ለሱ የሽልማት ሜዳሊያ አንገቱ ላይ የታሰረለት ነበር የሚመስለው። ፋኖ ወደ አንድነት መጣ ሲባል ዳይፐር ግዢ የሮጠ ሰውዬ አብይ አህመድ አውቆ ለይቶ ከህወሓት ጋር እደራደራለሁ ብሎ ይመጣል። ይህንን ግን የሚያደርገው ህወሓትን ወዶት የትግራይን ህዝብ ፈልጎት በህወሓት ጥንካሬ አምኖ አይደለም። ህወሓትን ገንጥሎ ለመምታት ለመብላት ስለፈለገ ነው። አክቹዋሊ አፋብን ተመሰረተ ሲባል ለማን ራስ ምታት እንደሆነ አይተናል። ማን በጭንቅ ሽንት ቤት ተመላላሽ እንደሆነ አስተውለናል። ማነው this is the great time አብይን የምትወጋበት the right time ላይ ያለኸው። ኦላ this is the right time for you አብይን የምትወጋበት። TDF this is the right time የአብይ አህመድ the most vulnerable የሆነው ለመጨረሻ የተጋለጠበት ፍራጀል ሆኖ ጭንቅ ላይ ያለበት ታይም ይሄ ታይም ነው። ይሄ ብአዴን ርዝራዥ አሁን መሸነፉን አምኖ ከዚህ በኋላ በአማራ ውስጥ እድል ፈንታ እንደሌለው አውቆ እዚያው አገኘው ተሻገር ኪስ ውስጥ ገብቷል። በጣም ጥሩ